ቆይ ምንድን ነው? በኢየሱስ ስም ዛሬማ አብራኛለች የዋት ተቀየረች የልቤን ያለም የኔ እንደ ልቤ መክሊቴ በሻማዋ ጥላ እሷ የቀለጠች ላይኔ ተቀል ወርቄን ሽታይሽ ነው የሚሰጠሽ ነው። በጣም ነው የሚያምረው የምር እንግዲህ አመሰግናለሁ። በእናትህ እስቲ ጉዳይ ቶሎ በይ። ያው መሪያውን ጻፍኩት ማለት ነው። ጎበዝ እኮ ነሽ። ደራሲ ነኝ። ጎበዝ ነሽ እውነት። ቴንኪው በጣም አመሰግናለሁ። አይ በነገራችን ላይ የቅርብ ሰው የኔ የምትለው ሰው በቃ እሺ ምን ላድርግሽ? በቴስት ልበልሽ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ደግሞ ጨረቃዎችን ይዤላችሁ ከች ብያለሁ ማለት ነው። ውድ ቤተሰቦች እንግዲህ የዛሬ ይለያሉ። እውነቴን ነው የምላችሁ፣ በጣም ነው የምንለየው። ምንድን ነው እንግዲህ ሀይሚዬና ብሩኬ የአንድ አመታችሁ ቀን እያከበሩ እንግዲህ ቤተሰቦች የዛሬ ቀኑ በእውነት በጣም ትለያለች ማለት ነው። ለኛ ብቻ ሳይሆን ለሀይሚና ለብሩኬ የእውነት ያልጠበቅነው ነገር ነው ዛሬ ያደረገ ብሩኬ። የምር በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት አንድ አመታችሁ ሞልቷል። እንግዲህ እኔ የሚመስለኝ ማለት ነው ጾም ውስጥ ሳይሆን ዊናና ሙቤ ያገናኘ ፋሲካ ወጥቶ ነው አይደለም? ፋሲካ እንደወጣ ከ3 ሳምንት በኋላ እንደዛ ይመስለኛል፣ ብቻ እንደዛ ይመስለኛል። እና እንግዲህ ብሩኬ ደግሞ ዛሬ ያክብረዋል ማለት ነው ከሀይሚዬ ጋር። የምር በጣም ነው ደስ የሚለው ማለት ኒንጃ ፍቅራቸው ከእንግዲህ በኋላ ከፍ ያለ ከምድር እስከ ሰማይ ከፍ እያለ ይሄዳል ብዬ ተስፋ አደርጋለሁ ማለት ነው። የምር በጣም ነው ደስ የሚሉት፣ በጣም ነው የሚያስቀኑት። ማርያምን ነው ምላችሁ፣ በጣም ነው የሚያስቀና ፍቅራቸው። እግዚአብሔርን ነው ምላችሁ። ፈጣሪ መጨረሻችሁን ያሳምርላችሁ። እግዚአብሔር አምላክ መጨረሻችሁን ያሳምርላችሁ ነው ምለው። ሌላ ምንም ቃል የለኝም። እግዚአብሔርን ነው ምላችሁ። ግን የእውነት በጣም ለየት ባለ መልኩ ነው ያከበሩት ማለት ነው የአንድ አመት ቀናችሁ። የምር በጣም ነው ደስ ያለኝ። አንድ ነገር መናገር ብፈልገው ደግሞ የሀይሚዬ ስጦታ በጣም ነው የምንለየው። ከዚህ በፊት ማለት ነው ይሄን ስጦታ እውነቷን ነው ሰጥቷ ነበር የማርያምን እና ያ ቀን ትዝ ካላችሁ በተለይ ቪዲዮን ካያችሁ ማለት ነው በጣም እጇ ያማታል ነበር። የሀይሚዬ እጇን እያማታል ነበር እና ይሄንን ትንሽዬ ወርቅ ናት። ቪዲዮ ላይ ራሱ ምንም አልታየችም፣ ግን ወርቅ ስትል ብቻ ነው የሰማሁት። ለማት ሞክሬ ነበረ የምር በዛ ሰዓት ራሱ ማለት ነው፣ ግን አትታይም፣ በጣም ትንሽ ናት እና ያ ወርቅ መልሳ ደብቃ ወስዳ ብር ጨምራ እንደዚህ ትልቅ አሁን በጣም ነው የሚታየው እንደምታው ማለት ነው። ወንድ ልጅ የሚለብሰው ወርቅ ነው ይሄ። ባለፈው ግን የሴት ናት። የሴት ወርቅ ማለት አንገታችን እኛ ለምሳሌ እኛ ሴቶች ባዶ አርገ እንትን ስለምንለው አጠር ያለች ወርቅ ናት ከሴት የምታምረው። ከወንድ የምታምረው ደግሞ ረዘም ያለ ወርቅ ነው እና አሁን በትክክል የወንድ ወርቅ ገዝታ ስትሰጡ ማርያም በጣም ነው ደስ ያለኝ። እኔ እንጃ ብሩክም ከምባለው በላይ ነው ደስ ያለ፣ ከምባለው በላይ አለ አይደለም በቃል የምገለጸው ደስታ አለና እሱ ደግሞ ከቃል በላይ የሆነ ደስታ ነው። ተደሰተና ፍቅር ይጨምራል። ይሄ ነገር ስጦታ ብቻ ማለት ሳይሆን የምሬን ነው ምላችሁ ማለት ይሄን ነገር ማሰባ ራሱ ትልቅ ፍቅር እንዲጨምር ለሷ ያለ ነገር ከዛ ከነበረ በላይ እንዲሆን ነው የሚያደርገውና በነገራችን ላይ ብሩኬ ብዙ ጊዜ ይላል እና ሀይሚ በጣም ጎበዝ ጀግና ሴት ናት እያለ እንትን ሞራል ይሰጣት እና
በተለይ ደግሞ ሴት ልጅ ማን ነው ምንድነው ቀና የሚያደርጋት ስብር የሚያደርጋት ሞራል ነው። ሰው ልጅ ከጎና ውሎ እቺ ልጅ እኮ በጣም ጎበዝ ናት፣ አንቺ እኮ በጣም ብርቱ ነች፣ አንቺ እኮ በጣም ጀግና ነች፣ እንደዚህ ብሎ ወንድ ልጅ ሴት ልጅ ስታበረታታ የባሴ ከዛ በላይ የሆነ ይጥፍ የሆነ ጠንካራ የሆነች ትመጣለች። እና እኛ ሴቶች ትንሽ ነገር ስብር ያደርገናል፣ ትንሽ ነገር ደግሞ በጣም ከፍ ያደርገናል። እና የእምር እኔ እንጃ ብሩኬ በዚህ ሰዓት አሁን ለሀይሚ ያለው ነገር በጣም ከፍ ያለ የጨመረ ፍቅርም ሆነ ክብርም ሆነ ሁሉ ነገር ከነበረ ይጥፍ እየሆነ ይሄዳል። እና የምር ከነ ሀይሚና ከብሩኬ ምን ይማራለሁ መሰላችሁ? በእኔ በኩል እኔ የተሰማኝና የተማርኩን ነገር ልንገራቸው ብዬ ነው። እና አንደኛ ነገር በትንሽ ብር ምሆን በትልቅ ብር ምሆን አስበን የሚደራረጉ ነገር ለምሳሌ እኔ አሁን በትንሽ ብር ምሆን በትልቅ ብር ምሆን ገዝቼ ለሱ ሲሰጠው እሱ ደስተኛ እንደሚሆን እሱ ደግሞ ገዝቶ ለእኔ ሲሰጠው እኔ ደስተኛ ሆናለሁ። ይሄ ደስታ ምን ይፈጥራል? በቃ ፍቅር ይጨምራል። አብረን መኖር እንዳለብን ይሰማናል። መለያት መራቅ እንደሌለብን ይሰማናል። እንደዚህ ነገሮች ያመጣልና ለምሳሌ አንዳንድ ሰዎች ስጦታ ሲሰጣጡ ለጥቅም የተገናኙ እሷም የጠቀመች እሱም የጠቀመ እንደዛ ያው ሰዎች አላችሁ። ግን አይደለም፣ ማርያምን ነው የምላችሁ። እና አንድ ሰው ቀርበን ስጦታ ስንሰጠው ለዛ ያለ ሰው ክብርና ፍቅር እንዲጨምር ያደርጋል ማለት ነው። እና እኔ እንጃ ቃል የለኝም። ሀይሚዬና ብሩኬ የምር እኔ ማለት ጠዋት ምን ያስመልክቶ ነው ይሄ ኬክ ግን ምናምን እያልኩ ነበር። ማለት የተገናኙበት ቀን ወይም ደግሞ ቀኑ ፋሲካ የተፈታ ቀን ነው እንጂ ጾሙ ውስጥ አልነበረም። እርግጠኛ ነኝ ማለት ነው። ጾሙ ውስጥ አልነበረም። ፋሲካ ተፈቶ በ2 ሳምንት ነው በ3 ሳምንት እንደዛ ነገር ነው እና የተገናኙ ማለት ነው። እንግዲህ ብሩኬ ባለፈው ከትላንትና ወደ ሀይሚዬ ተናግራ ስለነበረች በጣም ትዝ ብሎኝ ከፍፄ እንጃ። ፍፄ ደግሞ ካፉ አይወጣም። የምር ፍፄ ይላል ብሩኬ። የልጅ ጎደኝነት የልጅነት ጎደኝነት ማለት እንግዲህ እስከዚህ ድረስ እስከዚህ ሰዓት ድረስ አብሮ መኖር ምን እንጃ። እነሱ መካከል በጣም ፍቅር አለ ብሩኬ እና ፍፄ መካከል ደግሞ ማለት ነው። እና ተከባብሮ ማለት ለምሳሌ ማለት ነው ጎደኛዬ ነው ምስጥረኛዬ ነው ብሎ ብሩኬ ይሄን ነገር ፍፄን አማከረ። ፍፄ ሲያማክረው ደግሞ ይሄን ነገር እንዲያርገን ሀይሚን ማስደሰት አለብን ብሎ እሱ ደግሞ መልሶ የባሴ ደስታ ሲሰጠው ጎደኛ እንደ ምሰሶ እንደ መስታወት የሚባለው እውነት ነው። አንዳንድ ጊዜ ምን እንላለን መሰላቸው? ጎደኛ የሚባል ነገር አያስፈልገኝም፣ ሰው አያስፈልገኝም፣ ከሰው ጋር መቀራረብ አያስፈልገኝም፣ ከሰው ርቄ ብቻዬን እኖራለሁ፣ ብቻዬን እደሰታለሁ፣ ብቻዬን እንደዚህ ሆናለሁ የሚሉ ሰዎች በጣም ብዙ ናቸው። በጣም ግን ውሸት ነው። ማርያምን ነው የሚላችሁ። ሰው ልጅ በህይወታችን ያስፈልገናል። በህይወታችን ሰው ያስፈልገናል። ክፉም ሆነ ደግም ሆነ ምንም ሆነ ሰው ልጅ በህይወታችን እንደሚያስፈልግ እኔ እንጃ። ብሩኬና ፍፄ መካከል ደግሞ ይሄን ታምራለሁ ማለት ነው። ማርያምን ለምሳሌ ብሩኬ ከሀይሚ ጋር መቼም ይሄ ነገር አይመካከርም። ገብቷችኋል አይደለም? ከፍፄ ጋር ሆኖ እሷን ሰፕራይዝ ለማድረግ ግዴታ ሰው ያስፈልጋል። ብሩኬ ደግሞ ካጠገቡ እንዲያርገን እንዲናደርግ ብሎ የምማከሩ ሰዎች አያቸው አይደለም? አሁን ምን ያሳያል? ፍፄና ብሩኬ አንድ ላይ፣ ሀይሚና ብሩኬ አንድ ላይ፣ ሶስቱም እንግዲህ ያላችሁ ፍቅር በምን ይታያል? በቃ በመተሳሰብ በመነጋገር እንደዚህ ነው የምታየው። እና በምን ተማርኩት? በህይወታችን ውስጥ ሰዎች እንደሚያስፈልገኝ ጎደኛ፣ የውስጥ ጎደኛ፣ የልብ ጎደኛ እንደሚያስፈልገን በጣም ነው የተረዳሁትና አንዳንድ ሰዎች ደግሞ ግዴታ በቃ አይደለም ባልና ሚስት መሆን ብቻ ነው የሚታየላችሁ።
ለምሳሌ አንድ ሴት ከአንድ ወንድ ጋር ከሆነች በቃ ምስቷ ነው ፍቅረኛው ነው እንደዛ። ግን በጓደኝነት ብዙ ነገር እንማራለን ማለት ጠለቅ ብለን ማሰብ ከቻልን ማለት ነው ብዙ ነገር ያስተምረናል። ጓደኝነት ጓደኛ ከጎን ሰው ካለን በጣም ብዙ ፈተና አብረን ልናሳልፍ እንችላለን። እና ብቸኝነት አትምረጡ ለማለት ፈልጋለሁ። በዚህ አጋጣሚ የምሬን ነው የምላችሁ እና የሀይሚና የብሩኬ እንግዲህ የዛሬ ዓመትም ደግሞ 2 ዓመታችሁን እንዲህ እንዲያማሬ ውብ እንደሆኑ እንደሚያከብሩልን እርግጠኛ ነኝ ማለት ነው። የዛሬ ዓመት ደግሞ ተጋብተው አንድ ልጅ ዛሬ 4 ልጅ ገና ነው እያሉ አይደለ? አንድ ልጅ የሀይሚዬ ሆድ ውስጥ ሆኖ የዛሬ ዓመት ደግሞ እንደሚያከብሩ እርግጠኛ ነኝና እና እዛ ያደርሰኝ ፈጣሪ የበለጠ ፍቅር ይጨምራላችሁ ነው ምላችሁ። ሁላችንም ደግሞ በተለየ ደግሞ በስግደት ላይ የምንገኙ እህቶቼ እግዚአብሔር አምላክ የዛሬ ዓመት ደግሞ ሀገራችን ላይ ሆነን እችን ቀን እኛም ከጓደኞቻችን ከእናት ከአባታችን ከሁሉ ነገራችን እንድናሳልፍ ፈጣሪ ይርዳን ነው ምላችሁ። ሀገራችን ሰላም ያርግልኝ። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ እግዚአብሔር ከሁላችን ጋር ይሁን። ወዳችኋለሁ።